ደስ የሚልን ነገር እኮ አታረገው ፐርፐዝሊ ደስ እያለ ደስ የማይልን ነገር ደስ እያለ ታደርገዋለህ። እና ድርጊት ቋንቋ እናድርገው ካለ ራስን ጠላለ ሰልፌት አለ መሞት ፈልጋለሁ ነው ያልከው፣ ግን ስጋ እንዲሞት አይደለም ይፈልጋል። ይሄ የሚገለው ስጋዬን የሚገለው ማልወደውን የሚያስደርገኝ የምወደውን እንዳላረግ የሚያደርገኝ እዚህ ውስጥ ያለው ሰውዬ መሞት ይገባዋል እያለ እንዴት ባሪፉና ቶሎ መሞት እችላለሁ? አንገቴ ላይ ክርስ አይገባም ሳልገለው ራሴ ወይም ሰዎች ሳይገሉ እንዴት ራሴ ልትገለው? አቬሌቢሊቲ ርካሽ ነው። ሳይኮፓዞች ግን አቬሌቢሊቲ ርካሽ እንደሆነ ስለሚያውቁ ቁጥብ ናቸው። ቁጥብ የሚሆኑትስ ቦታ ስላላቸው አይደል? ስፔንት የሚያደርጉት ስፔንት ምንድነው? ጊዜውን ስፔንት የሚያደርጉበት ቦታና እቃቃ ስላላቸው አይደል? አንተ አቬሌቢሊቲን ርካሽ እንደምትል ያውቃል። ሴቶች ለምን እንደምታዩ ምን እያደረኩ ነው? ይሄን ያየሽው በቃ እንደዚህ የሆነ ነገር ታዲያ ቁማ እያየህ ነው። ሽንት ቤት ሲሄድ አሁን ሊበረታታችሁ ስሜት ገቨርነር ነው በሁላችን ላይ። ቅድም እህቴ እዚህ ጋር ወጣ እጇ አታነካኪው ስላ ሲያነካካ እጇን የሚያዘው ስሜቷ ነው። ታለያየዋለች ይመጣል፣ ታለያየዋለች ይመጣል። የሚዋሹ ሰዎችን ፓተርኖች አሳያችሁ የለ የሚነኳቸው ቦታዎች መደበቅ የሚፈልጉ ኢቭን የሚዋሹ ብቻ ላይሆኑ ይችላል። መደበቅ የሚፈልጉት ነገር ሲሆን እንደዚህ ይላሉ አይደል? በተቻለ መጠን ከዚህ በላይ ማሳየት አይፈልጉም፣ ከቅንድባቸው በታች ነው። ይሄ ሁሉ የሚሆነው ለምንድን ነው? በስሜት ያለነው አይደንቲቲ ኢትስ ሞር ሪል ዳን ከምናምነው ከምናውቀው ነገር በላይ ስሜትን ስኩዊዝ አድርገው በሂደት ያጠፉታል። ከዛ they have control ማለት ነው over what their emotion as well as you ማለት በራሳቸው በአንተም ላይ ስልጣን አላቸው። አታውቃቸው። ሳይኮፓዞች አግሬብል ነው የሚመስሉት። እዚህ ጋር አምስተኛው ፐርሰናል ስታያቸው አግሬብል ነው የሚመስሉት የሚስቁልህ ምናምን፣ ግን ልክ እንደ አግሬብል ፐርሰናሊቲ እንዳላቸው ወይም ሰልፍለስ እንደሆኑ ሰዎች አትንቃቸው። አግሬብልነስ ሰው ይናቃል፣ አቢዩዝ ይደረጋል፣ እንትን የለውም፣ ሽክረት የለውም፣ አያስፈራ። የሚያስፈራ ሰው ምንም ፓወር የሌለው ሰው ማለት ሳይሆን ፓወር ያለው ሰው የሆነ ሽክረት ያለው ሰው ግራ የሆነ ሰው ከቅጥር ውጪ ስለሆነ በጥንቃቄ ነው የምትቀርበው። አግሬብልነስ ሰዎች ለኮንፍሊክት ፍራቻ ሲሉ ይሄንን ሽክረት አጥፍተውታል እና ምቹ ናቸው። ሁልጊዜ ስትደውሉላቸው ይገኛል። አቬሌብል ናቸው። የሆነ ፕሮግራም የላቸውም በላይፋቸው። እቃቃ የላቸውም። ታያደኝ እቃቃ ነው ዛሬ የሚያጫውተን ብሎ እንደሰራው እቃቃ የላቸው። ፐርሰናሊ ኢንጆይ የሚያደርጉት ከራሳቸው ጋር ከቁስ ጋር ከቦታ ጋር ጊዜ ስለሌላቸው ለራሳቸው የሚሰጡት ሰው ስለሆነ ፌቨራይት ነገራቸው they are easy ነገር ውድ ነው። ከውጭ ያለው አየር ሳንባችን ሳይገባ ዋጋው ምንም ነው ርካሽ ተመናልባ ባህር ዛፍ የፈሳው ድግጣ ያጋሳው ተራ ነው አየሩ ተራ ነው ንፋሱ በየጥጋ ጥጉ በስቶ በበረከሱ መብዛት ዋጋ ማጣት እጥረት ለውድነት ምክንያት መሆኑ ስላልገባት እርሷ ብዙ ነሽ ለሚላት ይገለጣል ተርሷ ብዙ መሆን ልክ እንዳየር መርከስ ዋጋ ያቀላል። የአግሬብልነስ ፐርሰናሊቲ አንዱ ማሳያ እዚያ ቺፕ ብዙ ስለሆኑ ነው ርካሽ ነው። አቬሌቢሊቲ ርካሽነት። ሳይኮፓዞች ግን አቬሌቢሊቲ ርካሽ እንደሆነ ስለሚያውቁ ቁጥብ ናቸው። ቁጥብ የሚሆኑትስ ቦታ ስላላቸው አይደል? ስፔንት የሚያደርጉት ስፔንት ምንድነው? ጊዜውን ስፔንት የሚያደርጉበት ቦታና እቃቃ ስላላቸው አይደል? አንተ አቬሌቢሊቲን ርካሽ እንደምትል ያውቃል። ቁጥብ ናቸው። አግሬብል ይመስላሉ ሲቀርቡ፣ ግን አትንቃቸው። መልካም ያደርጉልሃል፣ ግን ስትፈራቸው ነው የምትገኘው። ሳይኮፓዞች ስሜታቸው በቁጥጥር ስር ስለሆነ አንተ እነሱ ላይ የምታደርሰው ነገር እንደሌለ እንዲሰማህ አድርገው ሽባ ነው የሚያደርጉ። ማየት የምትፈልገውን ነው የሚያሳዩ። እነሱን እያየሃቸው አይደለም። ጥቂት የማይባሉ ሰዎች ወደ እኔ መጥተዋል እንደዚህ ሆነ እና በኮንቨርሴሽን መካከል ይይዘዋለሁ
አክቲንግ ሳይኮፓዝ ስለሆነ ይሄን አይነት ፐርሰናሊቲ ይሄ ሶስተኛ ያልኩት ሻዶ ፕላስ ኢጎ ፐርሰናሊቲ ሻዶ ፕላስ ኢጎ ፐርሰናሊቲ ለምሳሌ አሁን ችግር የለውም ስለው ሁላችሁንም እያየው ነው እና እሱንም አይቼዋለሁ። ማይክ አንገቱ ላይ አላረገም ነው they are watcher ሳይኮፓዞች እያዩአችሁ ኢቭን እዚህ ጋር እያዩአችሁ ምንም ነገር አያውቁም። ራሳቸውን መልቀቅ አይችሉም። ኢጎ ፕላስ ሻዶ ያለው ሰው ተመሳሳይ ነው። ልክ እንደ ሳይኮፓዝ ነው። ይሁት እዚህ ጋር ሲምስ ያልኩት ለዛ ኢጎ ፕላስ ሻዶ ያለበት ሰው ሳይኮፓዝ ነው የሚመስለው ዱዋሊቲ ስላለው ማለት ዱዋሊቲ ስላለው። ሳይኮፓዝ ግን ዱዋሊቲው ያለው ስሜቱን አግልሎት ስለሆነ ምውት ነው ስሜቱ። ስሜቱን አትይዘው። ሰው ስሜቱ ካልተያዘ ደግሞ ማስተዋሉ ብቻ መተማመኛ አይሆንም። ስሜቱ ነው ወሳኝ። ኦኬ ስለዚህ እቺ ፐርሰናሊቲ ሌስ ጨዋታት ነበር። ግን አሲፍ ሳይኮፓዝ የሆንኩ ነው ይመስለኝ። ኢሞሽኔን ኮንትሮል አደርገዋለሁ። ልክ እንደነዚህ ማለት ነው። እነዚህ ስሜታቸው ላይ ባለስልጣናት ነበሩ። እንዳልኩት ነው በኮንቨርሴሽን መካከል የሆነ አይነት ሳይለንስ አላቸው። ኢሞሽናል ጋይዳንሳቸውን አጣቀው እሺ ይበሉ እምቢ ኖዳ ያረጉ ብሊንክ ያረጉ ብሊንክ ግሬታቸው ራሱ ሲሰላ በጣም ረጅም። ይሄ ብሊንክ የምናረግበት ሬት እኮ የኛ አይደለም። አሁን ፐር ሰከንድ ምን ያህል ብሊንክ እያረጋችሁ እንደሆነ አታስተውሉትም። ጀስት አይናችሁ ተገልጦ ያለ ነው ይመስላል። ግን ባር ብሊንክ ሳይኮፓዞች እኚህ ሳይን አላቸው። በኮንቨርሴሽኖች መካከል የሚቀሽቧቸውና ሚስሊድ የሚያደርጓቸው ቴክኒኮች አሏቸው እና ሲቀርቡኝ አሁን ከ3 ቀን በፊት አንድ ልጅ ራሱ አምኗል። በቃ ይሄ በምትለው መስፈርት መሰረት አይም ሳይኮፓዝ ማለት ነው አለ። ከዛ ግን እኔ ለሳይኮፓዝ የሆነ ነገር መስጠት አልችልም። ውስጤ ይቆልፋል። የሆነ አካል እንደ ትሬት ነው የሚታየው። አላውቅም ይሄ ልጅ በስሜት ወዴት አብሮኝ እየሄደ እንደሆነ ብሎ ውስጤ ይሸሸዋል። ፍርሃት አይደለም እንግዳ ነገር ፊት እንደመቆም አታውቋቸው። አንደኛው ፐርሰናሊቲ ሳይኮፓዝ በተፈጥረው ነው ይባላል። ተወልደው እኔ በዚህ አላምንም። ከተወለደ አንድ ሰው ፈቃድ ከሌለው ምርጫ ከሌለው እኔ ሳይኮፓዝ አንተ ሳይኮፓዝ የማትሆንበት ምክንያት ምንድን ነው? እስከ 4 ዓመት ይሰራል ብሎ ጆርዳን ያስተምራል። እስከ 4 ዓመት ምንድነው ሶሻል ምንድነው ልክ ሳይኮፓዝን በሌላ ቋንቋ ነው የሚጠራው ጆርዳን እና አንቲ ሶሻል ቢሄቪየር እስከ 4 ዓመት ሰው ማስተዋል የለው እንዴት ይወስናል? ሳይኮፓዞች ተወልደው ነው ብዬ አላምንም። ተፈጥረው ነው የሚለውን ግን ያስኬዳል። ሰም ካይንድ ኦፍ ኢንሲደንት ወይ ትራማ ይገጥምና ስሜታቸው ማንንም ማመን ያቆማል። ኢቭን ራሳቸውንም ጭምር እና ኢትስ ናት ኪውረብል ይባላል። የሚታከምም ነገር አለ። ስሜት ከሰውን ከአይምሮ ከማስተዋል ቅጥር ከወጣ በኋላ ተመልሶ ኮኔክት ማድረግ ይችላል የሚል ትምህርት የለም። እንዴት ሊስተካከል ይችላል የሚለውን መልስ የለኝም። ግን አይ ኖ ዜ ኤግዚስት። አንደኛው ፐርሰናሊቲ ሳይኮፓዝ አግሬብልስን ወደዚህ ይሄር ፓረስጨዋለሁ። ኢንላይትንድ ሁላችንም ሆነ የምንፈልገው ፐርሰናሊቲ ኢንላይትንድ የሆነ ሰው ስሜቱ እንደ ሳይኮፓዝ በሱ ቁጥጥር ውስጥ አይደለም። ሳይኮፓዝ በሱ ቁጥጥር ውስጥ ነው። ግን ኢንላይትንድ የሆነ ሰው ስሜቱን የሚጠቀምበት ሌላ አካል አለ። ላይክ ሳይኮፓዝ ላይ ራሴ እጠቀምበታለሁ ቢልም ሌላ አካልም ሊጠቀምበት ይችላል። they are like a devil። ሲሪያል ኪለሮች ሳይኮፓዞች ናቸው። ሲሪያል ኪለር ከመሆናቸው በፊት ነው ግን ሳይኮፓዝ የነበሩ። ሳይኮፓዞች በሙሉ ሲሪያል ኪለር ናቸው ማለት አይደለም። ወይም ነፍሰ ገዳይ ናቸው ማለት አይደለም። ሳይኮፓዝ ሆነው ፋየር ፋይተሮች አሉ፣ እሳት የሚያጠፉ። እሳቱ ዘሎ መግባት አይፈሩም። ሰውነታቸው ስሜት ስለሌለ ሬስኪው ማድረግ ይችላሉ። ሰውየውን ስለሚያከብሩት ለሰውየው ቫልዩ ስላላቸው አይደለም፣ ስራቸው ስለሆነ። ይሄ እንትን ምንድነው ከአየር ላይ ተወርውረው ምድር ላይ በፓራሹት ምናምን ማረፍ የሚችሉ ትልልቅ ስካይ ስክራይፐር ህንፃዎች ላይ ተንጠልጥለው የሆነ ነገር የሚገጥሙ ሰዎች ሳይኮፓዞች ናቸው። ስሜታቸው ፍርሃት የሚባል አያውቅም። ስሜታቸውን ማዘዝ ይችላሉ ማለት ነው። ሳይኮፓዞች ግን አንላይክ እነዚህ ስሜታቸው በሌላ አካል ይታዘዛል። ምን ማለት ነው? መንፈስ ይመለስላቸዋል።
መንፈስ ይመለስላቸዋል ማለት ገነት ውስጥ አዳም የተወሰደበት ነፍሱ ሳይሆን መንፈሱ ነው። በጸጋ መራቆት ተሰማው። ያ መንፈስ ከተመለሰለት በኋላ ግን መንፈሱ የሱ አይደለም፣ እሱ የመንፈሱ ይሆናል። የባለቤትነት ማረጋገጫ ማህተም ማለት ነው መንፈስ። አንተ ከሱ ወገን አነጋገር ይገልጣል እንደሚለው መንፈሱን ታውቀዋለህ። የሆነ ሰው የዋለበትን ያነበበውን የሰማውን የወደደውን ቫልዩ የሚያደርግበትን የሚውልበትን እያየ ሰውነቱ የዛ ድግግሞሽ የዛ ድርጊቶቹ ባሪያ ይሆናል። መንፈሱ ሰውነቱን ይቆጣጠረዋል። ልክ እንደ ሼል ማለት ነው፣ ይለብሰዋል። እና ይሄ መንፈስ ግን በድግግሞሽ እና በዚህ ምድር የመጣ አይደለም። የኢንላይትንድ ሰው መንፈስ ከዚህ ምድር አይደለም። ከዚህ ምድር አይደለም ማለት ፈጣሪው ለሱ ያለበሰው የባለቤትነት ማህተም የእኔ ነው ካለ በኋላ ወይም ስለ እንደምትሰሙት የአብ ልጅ ከሆነ በኋላ አንድ ሰው የሁሉም መሆን ይችላል፣ የማንምም ማለት ነው። በጣም ዲፋይን እና እርግጠኛ አይደለም መንፈሱ የሱ ስላለው። ሳይኮፓዝ ነው፣ በጣም እርግጠኛና ደፋሩ። ስታዩት ያስፈራል። ቴሪቶሪያል ነው፣ ግን ቴሪቶሪውን አላሰመረላችሁም፣ ይሰማችኋል እንጂ። ሁላችንም የምናፍቀው እንዲህ አይነት ፐርሰን የኢንላይትንድ ሰው ፐርሰናሊቲ እንዲኖረን ነው። ወደዛ ነው ይሄን ያለው። ስሜታችን በእኛ ቁጥጥር ውስጥ እንዳይሆን ቅድም እንዳልኩት ስሜታችን ኢንፍሉዌንስ የሚደረግባቸው ፋክተሮች አሉ። ኮሌክቲቭ አንኮንሽስ ማህበራዊ ደመነፍሱ ወይም በጋራ ማህበረሰባችን ከሃይማኖትም ይሁን ከባህል ቀድቶ የሰጠን በውስጣችን ሆኖ የሚያዘን ወይም ከቤተሰብ የሚመጣው ቤተሰቦቻችን እኛን ትሪት ያደረጉበት ጉድን ባድን የምንለይበት በደመነፍስ ያለ ባህሪ ማለት ነው። ከሁለቱ ውጪ ይሆናል። ከማህበረሰቡ ከወላጆቹ ይለያል ማለት ነው። አንድ ሰው የማደግ አልቲሜት ትርጉሙ ነው። ለዚህ ዓለም ይሞታል ማለት ነው። ባዶነትን ይጸንሳል ማለት ነው። እናንተን የሚያታልልበት ሪዝን ያጣል ማለት ነው። ለምን? እናንተን ለማታለል ወይም ከእናንተ የሆነ ነገር ለመውሰድ የሆነ ቫልዩ ያደረጋቸው ስሜት የሚሰጡት ነገሮች መኖር አለባቸው አይደል? የሆነ ነገር ለማግኘት መልክ መቀየር ወይ የሆነ አግሬብል ሆኖ መቅረብ፣ ዲስአግሬብልም ሆኖ መቅረብ፣ ሳይኮፓዝም ሆኖ መቅረብ፣ በሻዶ ውስጥም ተደብቆ መቅረብ ከሆነ ነገር የመነጨ የሆነ ነገር ለማግኘት ይሄን ማግኘት የሚባለውን ነገር ባዶነቱን ከውስጡ ካገኘው ስለምንም ነገር ሲል ፕሪቴንድ ማድረግ ያቅተው። ልክ ቅድም እዛ ጋር የጠየቀኝ ልጅ የለም ቅዝቅዝ ብሎ ሄዷል አይደል? አለ ግን የለም። ከውጭ ከውስጥ የሚሯሯጥ ሰው ትሆናለህ። ባዶነትን ትጸንሳለህ። ከዛ ግን አት ዘ ሴም ታይም ሙሉነትም ይኖራል። ሙሉነቱ የሚመነጨው ግን በፊትህ ካለው ሰው ጋር ኮሚኒኬት ለማድረግ ስትሞክር አይኖ ዲፋይን ማድረግ የኢንላይትንድ ሰውን ባህሪ ቬግ እንደሚሆን። ለምን ከዚህ ምድር አይደለም ካልኩ በኋላ ማብራራት ሲጀምር ቃላቶቼ ማነስ ይጀምራል። ለምን ከዚህ ምድር ስላልሆነ ነገር እዚህ ምድር ላይ ሆኜ እንዴት አወራለሁ? ግን ተስፋ አለ ልላችሁ ፈልጋለሁ። ሰው ልጅ አሁን የምናየውን አይደለም የመጨረሻ ጣሪያ አይደለም። ለምን ትሞታለህ? እዚህ ሆነን ነው እንጂ ኢንላይትንድ ሰው በምድር ላይ የተመላለሰ አይመስልሽም? መነኩሴዎቹ ምናምን መነኩሴማ ዓለምን ይናቃል እኮ። አሁን እኮ ውስጡ ባዶነት አለ እኮ መነኩሴ አሁን የሆነ ጥቅም ለማግኘት እነዚህን 5 ባህሪያቶች ምናምን እንትን አይሞክርም ከሰው ጋር ለመሆን ማለት ነው። ስለዚህ 6ኛውን ናቸው ማለት ነው። ምድራዊና ከእንጂ እኮ ጥቅም ለማግኘት የምን ዓለምን ለሰማያዊው ዓለም አሳልፎ ሰጥቷል ማለት ነው። ይኸውልሽ ልክ ኢንላይትንድ ሰው ማለት ስሜቱን የማያዝ ማለት ነው። በስሜቱ የሚታዘዝ ግን በስሜቱ የሚታዘበው አግሬብልም ሻዶም ይታዛል። በስሜታቸው ይታዛል። ግን በአውትፑታቸው ነው የምንመዝናቸው። አግሬብልነት ሰዎች ይናቃሉ ቺፕ በመሆናቸው። ሻዶ ያለበት ሰው ደግሞ ራሱ ይፈራል፣ ያፍራል። የሆነ ሰው ይገለጥበታል። ወይ ሊወግር ሲል ወይ ሊወገር ሲል ለሚያገኘው ፈትለክ ይላል። ፐርሰናል ሻዶ ቢሆን ኮሌክቲቭ ሻዶ
በስሜት ሲመጣ ሌላ ሰው ነው የሚያገኘው። ሁለቱም አንደኛው ተንቆ አንደኛው ተዋርዶ ነው ወይ ሊገድል ሲል ለሚያገኝ ሶ በስሜት መኖር አልቻለም። በኢጎ ነው የሚኖረው። ካልሆነ ቅጥር ሰርተሽ ቅጥር ተሰርቶ ማለት ጉዴ እንድባድ በቃ ባንቺ አንግል ለሚወሰን ሚስት ልጅ ሴት ስለሆንሽ አንቺ ባልና ልጅ ምናምን በቃ አንቺ እውቀትሽን ነው የምትለው። ልክ ነው ያልሽው የምታውቂያትን ብቻ አስቀድሰሽ ማለት ነው። ኢሞሽናል ኢንተለጀንስ ወይም ስድስተኛው ማለት ይችላል። ኢሞሽናል ኢንተለጀንት የሆነ ሰው ኢንላይትመንት ኢንተለጀንት አይደለም ኢሞሽን አንተን ዊክ አድርጎ ስራ መስራት ይችላል። ለምሳሌ ከመንፈስ የተወለደ ብሎ ለኒቆዲሞስ የነገረው ክርስቶስ ያቺ ጥሩ ማሳያ ናት። ከየት እንደሚመጣና ወዴት እንደሚሄድ አታውቅም ሲለው ይሄ አካሉን አይመስለኝም። እዛ ሲምፕል ነው። ከየት እንደሚመጣ ወዴት ነው ኢሞሽኑ ነው እያለው ያለው። ለምሳሌ ዊክ ይመስላል። አሁን እንደ ሳይኮፓዝ አይደለም ዊክ ይመስልና ከዛ የሆነ ፕሬዳተር ያየዋል። ኦኬ ፕሬ ያገኘው ብሎ ጉብ ሲል ድንገት ተቀይሮ ፕሬዳተር እያጠመደ ነው እየሄደ ያለው። እግዚአብሔር ይሰራበታል እንደማለት ቆርባቸው ኢቭል የሚሰሩ አካላት ይኖራሉ አይደል? ፕሬ ሲያዩ ፕሬዳተር የሚሆኑ አዳኝ ሲያዩ አዳኝ የሚሆኑ ልክ ሳይኮ ይሄ ኢንላይትንድ ሰው ሲገባ ሩም ውስጥ ፕሬ ነው የሚመስለው። ከዛ ፕሬዳተር እየሳበ ነው፣ ግራቪቲ ነው እየፈጠረ ያለው። ልክ ምድር ላይ እንዳለው ግራቪቲ ሰዎችን ይስባቸዋል። የሚስባቸው የደከሙትን የደከመ ስለሚመስላቸው ቀርበው ያወሩታል፣ ይጫወቱታል። ከዛ ይቀለበጥና ድካማቸውን እንዴት ማጥፋት እንደሚችሉና በብርታታቸው እንዴት እንደሚሰለጥኑ አሳልፎ ይሄዳል። ግን ደግሞ አዳኙ ያየዋል። የሚታደን አገኘው ብሎ ጉብ ሲል ግን አሁንም ፍሊፕ ያደርገዋል። ስፒሪቱ የሱ ስላልሆነ ስሜቱ እግዚአብሔር ይሰራበታል ማለት ነው። ትንሽዬ መስሎ እንዲንቀሳቀስ የሚያደርግ መናፍስት ሁሉ እንዲያጠምዱት ነው የሚፈልገው። አጥምደውት ግን መጨረሻ ላይ ሲደርስ ዞር ያደርገዋል። አይጥለውም፣ ይያዛል እንጂ አይወድቅም፣ ይያዛል እንጂ ዲፋይን ማድረግ አልችልም። ስቲል ይሄ ራሱ ዴፊኒሽን አይወድቅም ይያዛል እንጂ የሚለው ራሱ ዴፊኒሽን ነው። እሱ ማጥመጃ ነው የሚሆነው። ልክ ጴጥሮስን እንዳለው አሳ የምታጠምደው አሳ ታጠምዳለህ፣ በኋላ ግን ሰው ነው የምታጠምደው አለ። እሺ የአሳን ዴፊኒሽን እናውጣ። አሳ አጠምደዋለሁ በለዋለሁ፣ ሰው አጠምደዋለሁ በለዋለሁ። ሰው እንዴት ነው የማጠምደው? ወጥመድስ ትክክል ነው ኮንሰፕቱ፣ ሰው የሚጠመደው ዩሲ አሁን እያለ ያለው እዚህ ጋር ምንድነው? ኒቆዲሞስንና ለጴጥሮስ የተነገረው ጎን ለጎን ካደረግናቸው የሚሰጡት አንድ ምስል አለ። ሰውየው ቱል ነው ማለት ነው። ልክ ለጳውሎስ እንዳለው ምርጥ ዕቃ ይሆናል ከዚህ በኋላ ላይ ሲለው እንደነበረው አሪፍ ዕቃ ይሆናል መለኮት የሚሰራበት ማለት ነው። ግን ዕቃነቱ አይታወቅም። ኮርኪ ሆኖ ሊገኝ ይችላል። ሜታፎሪካል ስፒኪንግ ማለት ነው። ከዛ ተራራ ክሎም ሊገኝ ይችላል። he can't define በቃ ዕቃ ነው። ዕቃነቱ ላይ ግን ምርጥነት ይሰማዋል። እሱ ስሜት አለው፣ ግን ስሜቱ የሱ አይደለም። የራሱ ዲዛይር የለውም። ጉድ ፐርሰናል ዲዛይሮቹ ይነሳሉ። ቢኖሩት እንኳን ፐርሰናል ዲዛይሮቹ የኔ ካላቸው ሰዎች ጋር ቢኖራቸው ነው። ከሚስቱ ከልጁ ከጓደኛው ጋር ነው። በጣም ጠባብ ናቸው። ጥሩ ጥያቄ ነው። ሻዶ ላይ ሳይኮፓት ናርሲሲስት ምናምን ሻዶ ፐርሰናሊቲ አይደለም። ሻዶ ይልሽ ልክ አሁን በቀደም ማዘርጋ ተጋጨን አልኳል። የሆነ ቆንጆ ሶፋ አየች የሆነ ቤት ሄዳ እና ሶፋውን ሴትዮዋ ትሸጠዋለች። ከዛ ተኮራረፈን። ማዘር ምን ነበር ማድረግ የነበረባት? አይመለከታትም ስለኔ ቤት ሶፋ። ሚስቴ ጋር ሄዱና ሶፋውን አይታ በሚስጥር አይሁድም አይገዛም ይሄንን ብላ ነገረቻት። አባቴስ ኢጎ ነው። ከሱ ከተለየው ምንም ቅጥር ውስጥ በሃይዌ ነው አይመለከተው። ዩሲ ሻዶ ማለት እናቴ ሻዶ ፐርሰናሊቲ ነው ያላት እንጀራ እናቴ ማለት ኢቭልንም ስታረግ ከራሷ አይደለም፣ ጉድም ስታረግ ከራሷ አይደለም። እኔ ራሷ ውስጥ የለውም። አሁን ጉድ ስታረግ ለኔ ማሰብ ነበረባት። እኔ ከቅጥሯ ወጥቼ ዞር ወይ ምናምን ብዬ የሆነ ነገር ብያለሁ። መልክ ከዛ ግን ኦኬ ሻዶ አይደለም ካግሪ በመስላል። ሻዶ ፐርሰናሊቲ ማለት ሰውየው ራሱን አይደለም። የሆነ ነገር ሲያኮርፍም ሲጣላም ቫልዩ የለውም፣ ሲወድም ቫልዩ የለውም። ዝም ብሎ ይገባል። ከምን ጋር ሳይኮፓዞች እኮ ቫልዩ የላቸውም አይደለም። ገንዘብ አለ አንቺን ባሪያ አድርጎ መጠቀም ነው። ለዛ ብለው ነው ስሜታቸውን አባንደን የሚያደርጉ። እኚህ እኮ ስሜታቸው ኦቨርዌልም ያደርጋቸዋል። ተኮራርፎ ስለ አንቺ ማሰብ ማለት
ከዛ ደግሞ አንቺን አለቅጥ አቢዩዝ ማድረግስ ምን ማለት ነው? ዝም ብሎ ያለ ቫልዩ ኢብል ነው የሚመስለው። ቅድም ብለናል ያለ ፐርፐዝ የሆነ መጥፎ ድርጊት ሲደረግ ኢብል ነው ትርጉሙ። ምክንያት አልባ የሆነ ፍቅርም ይሁን ኩርፊያ ያላቸው ወይም ጥላቻ ያላቸው በራሳቸው አይደለም የሚታዙ ስሜታቸው ነው የሚያዛቸው። ኢቭን ፐርሰናል ብቻ አይደለም ኮሌክቲቭ ማለት አያስታውሱትም። በቃ ዚያር ጉድ መኝታ ቤትሽ ጓዳሽ ድረስ ይገባሉ። ከዛ ጉዱን ማድረጋቸውን አያውቁ። አንኮንሽስ ናቸው፣ ድሪቭን ናቸው። ዝም ብሎ ሌላ አካል ነው የሚያገለግልባቸው። ከዛ at the same time ደግሞ ቅርም ከተሰኙ ምሽክል የሚያደርጉ they are not ግን ሳይኮፓስ ሴክ ካለው ሳይኮፓስ ደግሞ ሳይኮፓስ አያጠቃሽም፣ ይገልሻል። ሊትራሊ ጸጥ ነው የሚያደርገው። ምንም ጊልት አይሰማው። እንትንን አይታችሁታል? በሙቪ ነው እኮ የተሻለ የሚገልጸው። ታያ ጊዜ ስፕሊት ይሆን አንድ ዝም ብሎ የሚጨፈጭፍ ለቺኳ ብሎ ዩላም በጣም የተረጋጋ ደስ የሚል መጽሐፍ የሚያነብ ምናምን ልጆች የሚወድ ልጅ ነው የምታዩት። ግን ሂዝ ፒውር ዲፕ ቆንጆ እንቅልፍ ነው የሚተኛው ገሎ ማለት ነው። በጣም ምንም ከስሜታቸው ጋር ያላቸው ግንኙነት የተቋረጠ ስለሆነ ፒውር ይብል ነው። ግን ፎር ሰም ሴክ ነው፣ እብድ ናቸው። አሁን ልጅቷ ደራሲ እንድትሆን ይላል እኮ አይታችሁታል። ሲቃሽ መጨረሻ ላይ እሷኑ ገሏል። የሚገልላትን ሴትዮ ገሏል። መጨረሻ ልሟን አሳካዋል። እዛ ቦክስ ውስጥ አስሮ አጽፏል። ማለት ዘመናዊ እብድ እንደማለት ነው። ሳይኮፓስ ሱፍ ለብሷል ወይ ማለት ሱፍ ላይ ለብስ ይችላል፣ ብቻ ንጹህ ለብሷል፣ ስራ ይሰራል፣ ይግባባል ምናምን፣ ግን ቀዌ ነው። ግልጽ ይሆንላችሁ መጥቶ አይደል? እሺ አንድ ሁለት ጥያቄ ልጠይቃ ሰው እያስቆም አንጎለን ተል እሺ በፍጹም ያለ መርሳት ነው ተላልፎ የሚሰጥ መርሳት አይችልም። ሳይኮፓዞች መርሳት አይችልም። ዛር ከርስድ ላለ መርሳት ከርስድ ናቸው። they live in their mind ማለት እኮ ነው። እንግሊዘኛውን ተናር ግን አይምሮአቸው ውስጥ ነው የሚኖሩት። ምንም ነገር መርሳት አይችሉም። ዛር ከርስድ ማን ነው እንደውም ለመርሳት የተጋለጠው? ከ6% ያደረገው መጥፎ ይሁን መልካም የመርሳት ቴንደንሲ አለ። ግን ሞር አግሪበልስ ነው የሚረሳው። አይጻፍ ይችላል ያ የአንቺ ጥያቄ ግን ተመልሷል። ቆይ ሎንግ ተርሙን ይረሱታል ብለሽ አሰበሽ ነው? አንቺን የሚጫወቱብሽም እንደዛ ነው። ሎንግ ተርም ምን እንዳደረግሽ ትረሻለሽ አንቺ። ለምን? በስሜትሽ ስለሆንሽ በስሜት የተመዘገበ ነገር በማስተዋል አይመጣም። ስለዚህ በስሜትሽ ደስ ብሎሽ የሆነ ነገር ብለሻል። ከዛ ሌላ ቦታ ላይ አሴት ትራፕ ይጠቀሙታል እነሱ በስሜት አይኖሩም። ኤቭሪቲንግ የሚያደርጉት ዴሊብሬትሊ ፕሮሰራቸው ይግላል። ባይዘ እንቅልፍ ይቸግራቸዋል። ቶሎ አይተኙም። ለምን? የሚተኛው አካል የሚቀበለው አለ አይደል? ሰብኮንሺየስ እና ኮንሺየስነስ ነው። ኮንሺየስነሱ በኢጎ ቅጥር ውስጥ ነው የሚኖረው። ማረፍ ሲሞክር ስሜቱን ስኩዊዝ አድርጎት የታባቱ ያልፋል። ሳሎን ውስጥ ነው የሚተኛው። ሳሎን ማለት ያው ማስተዋሉ ሰው እንዴት ይተኛል? እንዴት ያርፋል? ከማስተዋላቸው ስለማይወጡ አይረሱም። እሺ ዴስቲኔሽን አለ ማለት ነው። ዴስቲኔሽን አለው። በቃ ጨረሱ። አሁን ይላል ባይሆን ሰው ይለዋል ፊል ታደርገዋለህ፣ ግን ማለት ያሳፍራል። ፊል በቃ ህይወት ከሆነ ጊዜ በኋላ አይሄድም። ልክ ምን ማለት ነው? ዘሪቷ ትመጣና ትሞታለች። ሞታ ግን ወደ ላይ ነው የምትበቅለው። እንዲህ ነበር መጀመሪያ የምትሄደው ወደፊት። ግዴታ ወደፊት ካልሄድ ሳይክልን አስበው። 2 እግር አለው፣ ወደፊት ካልሄድ ይወድቃል። 3 እግር ያለው አካል ነው። 3 እግር ማለት ሚስት ልጅ 3 እግር ሆነ ተከል
አሁን ወደ ላይ ነው የምታደርገው፣ ግን መበስበስ አለ። ትዳር መበስበስ ነው ማለት ነው። መበስበስ አለ። you can't grow ማለት ወደፊት አትሄድ፣ ወደ ላይ ነው የምትሄድ። ወደ ላይ የሚለው ራሱ ሜታፎሪካሊ ትርጉም ነው። ኦልሬዲ ስታክ አድርጓል ላይ የሞት ስሜት አለ። እረፍት ነው ስሙ፣ ግን ያው ስላልሞት ማነው ቅድም ከሞት በኋላ ነው ያለው እንጂ ይችላል። የመሞት ስሜት አለው። ልክ እንደ ሳይኮፓሶች ሞተዋል፣ በቃ አልቋል፣ ህይወታቸው አልቋል። ስቶሪ ዳን አይደል? አይጠፋም፣ ትላመደዋል። በቃ ዘላለም በረሃ ጸንሰን፣ ግን በረሃው ውስጥ አዳዲስ ቁጥቋጦዎች መብቀል ይጀምራል። አሁን በረሃው በረሃ ብቻ ነው። ኢቭን የቀደሙት አባቶች ወደ በረሃ ለምንድን ነው የሚሄዱት ተብሎ የሚጠየቀው የነፍሳቸውን በረሃ ለማግኘት ነው። ማግኘት ምን ይሰራል? በረሃን ማግኘት እዛ ደልሽስ አሪፍ ነው። ምን ይሰራል በረሃ? ስለ ግመል እና ስለ ዋሊያ ምናምን ሳወራ ሰምታችኋል። which is enlightened ለእናንተ ሜታፎሪካሊ ስፒኪንግ ከዋሊያ እና ከግመል ኢንላይትንድ የሚመስለው ማለት ግመል ለምን ግመል በረሃ ውስጥ መኖር ይችላል። ዋሊያ ከምንጩ ዞር ማለት አለች። ኢቭን በምንጩ ሰበብ አንበሳ ያድናታል። ምንጩ አካባቢ ነው የሚጠብቃት። ለምን ቶሎ ቶሎ ሰውነቷ ድሬን ስለሚያደርግ ውሃ ወደዛ መሄዱ አይቀርም። ሶ ቢ ላይ ከካም የለም ይባላል። በረሃን ልመድ፣ በረሃው ውስጥ ታገኛለህ። ሶ ኮርፕ የመሆን ስሜት አለው፣ ግን ሰውነትህ ሲበሰብስ አይታይም። ላይክ ሳይኮፓዝ ማለት እነሱ ሰውነታቸው ድሬን ሲያደርግ ይታወቃል። በተለይ አይኖቻቸው ቀዝቃዛ ነው የሚሆኑት። እየሳቁ እንኳን እንዲህ ብለህ ብታያቸው አልሳቁም፣ ደረቅ ነው አይናቸው። እሺ አሁን ላይተን ሆን ሁሉም ሰው ይፈልጋል። ጥያቄው በሙሉ እዚህ ጋር መጣ። አይታችኋል? እሺ እንኳን ችግር የለም። መጨረሻውም ስላነሳው መውጫ ስለሆነ ነው እንግዲህ ኦኬ ነገር እነዚህ ሁሉ ጥቅል መውጫ ይመስለኛል ሁሉም ሰው ስለሚፈልገው እዚህ ውስጥ ሁላችንም እዚህ ውስጥ የሆነ ቦታ እንኖራለን ብዬ አስባለሁ። ኢንላይትንድ መሆን ለምን የምንፈልግ ይመስላችኋል? ይመስላል ያው እንደተባለው ነገሩ እኮ ደስ ይላል። ደስ ስለሚል ብቻ መሞት ስለምንፈልግ ሰው መሞት ይፈልጋል። ራሱን የሚጠላ ፍጡር እኮ በምድር ላይ እኮ ሰው ብቻ ነው ከእንስሶች ኤቭሪባዲ ሰርቫይቫሊ ያለችዋን ተጠቅሞ መኖር ነው ይፈልጋል። ሰው ግን ራሱን ሲያጠፋ ታዩታላችሁ፣ ሲጥሩላ ታዩታላችሁ። ፕሮሎንግድ ስለሆነ እንጂ ደስ የሚልን ነገር እኮ አታረገውም። ፐርፐዝሊ ደስ እያለ ደስ የማይልን ነገር ደግሞ ደስ እያለ ታደርገዋለህ። እና ድርጊትን ቋንቋ እናድርገው ካለ ራስን ጠላለ ሰልፌት አለ። ሶ መሞት ፈልጋለሁ ነው ያልከው፣ ግን ስጋ እንዲሞት አይደለም ይፈልጋል። ይሄ የሚገለው ስጋዬን የሚገለው ማልወደውን የሚያስደርገኝ የምወደውን እንዳላረግ የሚያደርገኝ እዚህ ውስጥ ያለው ሰውዬ መሞት ይገባዋል እያልክ ሶ እንዴት ባሪፉና ቶሎ መሞት እችላለሁ ነው አንገቴ ላይ ክርስ አይገባም ሳልገለው ራሴ ወይም ሰዎች ሳይገሉኝ እንዴት ራሴ ልገለው ነው። ጥሩ ያገዳደል ስልቶች ምናምን አወራለሁ አይደል ቪዲዮዎቼ ላይ። መጀመሪያ ሳክሪፋይስ ደም ትሰጣለህ፣ አስራት ትሰጣለህ፣ ጊዜን ትሰጣለህ፣ እማትችለው ነገር ትሞክራለህ፣ ይገላል፣ እሱ ትዋረዳለህ፣ ትሞታለህ። እየሞትክ ነው። በሂደት መሞቱ ግን የመጨረሻ አንድ አልቲሜት ሞት አለች ኢጎዴዝ የምንለው ማለት ነው። መጨረሻ ላይ ከሰው ከሞት እኮ መዋረድን ይፈራል። አንዱ ጀላይ እንዳይታይ ለብሼ ነው የምታነቀዋል እንዴ አማል ልሞት እኮ ነው። ምንድነው ጉዝጓዙ? ሄዶ እዚህ ጋር የሚታየው ነገር ይሹ ነው። ሰው እንዲሞት ካስፈለገ ትንሽ መዋረድ ከዛ ሂል ሲያረግ ታየው እና የሞተ መጨረሻ ላይ ፕሮዳክቱ ተሰብስቦ ነው ኢንላይት እንደሚሆን የሞቱ ውጤት ነው ህይወቱ። አቡነ ጴጥሮስ ሊገሏቸው ሲሉ እኮ እንደዛ ነው ያሏቸው። እናንተ አታውቁም፣ ዘር ካልሞተች ካልበሰበሰች ስለዚህ ግደሉኝ ብለው ሳያፍሩ አደባባይ ላይ እውነታቸውን መስክረዋል። ይሄኛው አካላዊ ሞት ነው፣ እሱ ሰማዕትነት ምናምን ይባላል። እኔ እሱን አልፈልግም። ከኋላ አይቻለሁ ቀድሜ መለስኩት እንደዛው። እሺ አልደው አይደል? አሪፍ። እዚህ ጋር ብትስ ጠይቂኛል ግን የለሽም።
እሺ ያ ይሄን ልመልሰው ሳይጠፋብኝ ይሄን ልመልሰው ከዛ ትቀጥያለሽ። ቁጭ ኢንላይትንድ መሆን እንደሚፈልግ ሰው ኢንላይትንድ የማይሆን ሰው ፓራዶክስ ሩል ኤቭሪቲንግ ደስታንም እንደሚፈልግ ሰው ደስተኛ የማይሆን ሰው የምትፈልጉት ነገር ይሸሻችኋል። ኦኬ ሶ መጀመሪያ ተስፋ መቁረጥ ያስፈልጋል። ኢትስ ኦኬ ዊዝ ዋት አይ ሃቭ በቃ ካለው ነገር ጋር ልስማማ። እቤቴ የሆነች አትክልት ተክዬ እሷ ውሃ ጠጣለሁ፣ ለውሻዬ ለቲቲ ነው ቀቅላለሁ፣ የሆነ ነገር አረጋለሁ። በቃ አይመለከተኝም ሌላው ነገር። በሄድሽበት ትንሹን ወንበር መምረጥ ዝም ብሎ ይጀምራል ውስጥሽ። ተስፋ ይቆርጣል። ከዚህ ቻለ የሚፈልገው ከራሱ የሚፈልገው ነገር ባዶ እየሆነበት ይመጣል። ተስፋ መቁረጥ ይጀምራል። ተስፋ ከማጣት ይሻላል ስል ታስታውሳላችሁ። ተስፋ ማጣት ይገላል ፈልጎ ስላለው። ተስፋ መቁረጥ ግን የገዛ እጅ ተሳትፎ ስላለበት ከዛ በኋላ ኢንላይትድ መሆን ይቻላል። ግን አርሜዋለሁ። አይገርምሽ? እሱ አትሆንም የሚለው አርሜዋለሁ። ሴት ልጅ ኢንላይትድ አትሆንም የሚለው ራሴ ሌላ ቪዲዮ ላይ አርሜ ሰርቻለሁ። እሱ ግን ታየው ብያለሁ። አንዲት ልጅ አረጋገጠች። እንደተሳሳኩ ገብቶ አሳምኖኝ እውነቱ። ለምሳሌ ሴት ልጅ በመውለድ ትድናለች የሚል ጥቅስ አውቃለሁ። በመውለድ ውስጥ በልጇ በኩል የምትፈልገውን ነገር የማግኘት እድል አላት እሷ በልጇ በኩል ብዬ ልክ ማርያም በልጇ በኩል የሚለውን ፓራዳይም ተጠቅሜ ያወራው። ከዛ አንዲት ልጅ ኢጎዴዝ ገጥሟት ገጠመ። ፒውርሊ ሳየው ዳታዎቹ እነሱን ነው የሚያሳዩት። እና ኢጎ ከየት ኖሯት? ኢጎ እኮ ያዳም የወንድ ነገር ነው። ቅጥር መስራት እና ሴት ሰልፍለስ ናት በተፈጥሯ። ራሷን ለልጆቿ ለማህበረሰቧ ሳክሪፋይስ ታደርጋለች። ወንድ ግን ቅጥር አለ። ሳክሪፋይስ የሚያደርገው በቅጥሩ ስላለው፣ ከቅጥሩ ውጭ ላለው ምንም አይመለከተው። ሁለተኛው ትንትን አንብባችኋል? እስቲ ያነበበ ሰው ስለ አንበሳ የጻፍኩበት ፓርት እዚህ ይላችኋል። አንበሳ በቅጥሩ ውስጥ ላለ ሰው ይሞታል። ከቅጥሩ ለወጣ ግን ይገላል። ሽንቱ ነው ቅጥሩን የሚሰራለት። ኢትዮጵያዊ ሞር አንበሳ ይመስላል። የጋራ ባንዲራችንም ላይ የነበረው ነገር አንበሳ ነው። ቤተ መንግስቶቻችንም ላይ የነበረው አንበሳ ነው። ለቅጥር ሟቾች ገዳዮች ነው። አናልፍም፣ ሄደን ሌላ አካል አንወጋም። የገባውን ግን እንገላለን። ምንም ያውን በደስታ እየፎከር እየሸለ የኢጎ ባህሪ ነው። እኔ ጉድና ባድን በእኔ ቅጥር ውስጥ ብቻ ነው ያለችው ብዬ ካሰብኩኝ ኢጎ ዴዝ ሊገጥመኝ ይችላል ማለት ነው። ለምን እኔ አይደለሁም መለኪያው ጉድና ባድን መርጠበት። ሴት እንዲህ አይደለችማ። ሴት ሰልፍለስ ናት። ጉድ እንደ ባድ እየመረጠች አይደለም ጉድና ባድ የምትሆን። በቃ ያዘነ ሁሉ ሰው የእውነት ያዘነ ነው ይመስላል። ዛትሷ የምትበላው እና ለዛ ነው አይገጥማችሁም ኢጎ ዴዝ ብዬ ያሰብኩት። የገጠመው ሰው ሲያገኝ ግን ከዳይሬክት ኤቪደንሱ በላይ የኔ ስቶሪ እና ቲዮሪ እውነት አይሆንም እና አሻሽዬ ሰራው። ሁለተኛ ስለዚህ እስከ እንትኑ ኢንላይትመንት ላይ ለመድረስ ሰንበዲ በቃ እነዚህ ፓተርኖች መከተል አለበት ማለት ነው። ላይክ ኢጎዴዝ ማየት አለበት። ከሰልፉ ጋር በጣም ስትራግል ማድረግ አለበት። ኢንላይትመንት ላይ ለመድረስ እነዚህ ስቴፖች ግድ ናቸው። እና አያይዘ ደግሞ ኢንላይትመንት ራሱ ምን ማለት ነው? ክሊር የሆነ እንትን አሁን ለምሳሌ እንደ ማነው ዲዛይርን ዶንት ዲዛይር የሚለው ማን ነበር? ቡድሃ ማለት ነው። ቡዲስት እንትኑ ሜንሽን ዋናው ፖይንቱ ዶንት ዲዛይር ነው አይደል? ዲዛይር የምታረጋቸው ነገሮች እና እሱ ቡዲዝም ላይ እሱን ክሬት ያደረገው ሰው እሱን እምነት እንትን ያለው ሰው የሀብታም ልጅ ነበር ምናምን ታሪኩን ታውቃላችሁ። ዛፍ ስር ቁጭ ብሎ ምናምን ከዛ የሆነች ሩዝ እየበላ ምናምን ባጭሩ ትክክል ነሽ። ላይትድ ሆነ ምናምን ይላል። ዶንት ዲዛይር ነው ዶንት ዲዛይር ነው ትክክል ነው። ፕራክቲሱን አደረግ ነበር። አይጎ ዊዝ ፍሎ በቃ ካለው ነገር ጋር ሁሉ እስማማለሁ። ተውኩት የራሴን
ቫልዩ አድ ለማድረግ የሚሞክረው የኢጎ ሰልፌ እንዲና ያደረኩት ማለት ነው። ሶ ወደ ሁለተኛዋ ጥያቄ እቺ ሶስተኛዋ ናት። ሁለተኛዋን አያይዤ ስነግርሽ ኢጎ ዴዝ ነሰሰሪ ነው ብዬ አላምንም። ማለት ያስገድደኛል የማየው ፋክት ኤቪደንሶቹ ግን አላምንም። ለምን እኔ ወንጌል ኢንላይት እንደሆነ እንድትወለድ ነው አንፈልግም። እሷም እንደኔ መታ ቤተሰብ ጋር ተጋጭታ መከራዋን አይታ ተቀበዝብዛ ራሷን ልታጠፋ ሞክራ ምናምን እዛ ጋር ለምን መመኘት አለብኝ አይደል? ኦኬ ኢንላይት እንዲሆኑ ሰዎች ከእናታቸው ማህፀን ሲወጡ ቫልዩን ከውስጣቸው የሚያገኙ በስሜት ወላጆቻቸው ከኋላ ሆነው ሻዶ የማያቀብሏቸው። ለምሳሌ ስትወድቅ ማንም እንደሌለ እንዲሰማት ማድረግ አይትሬን እሷን ማለት ነው። ሶ ሻዶዋ ላይ አባቴ ያለ እናቴ ያለች የሚል ጥበቃ ኦሬዲ እንዳይኖር አድርጎ ማሳደግ ማለት ማንም የሌላት ያክል። ሶ ኢጎዴዝ ምን ይሰራል? ማንም ከኋላ ከሌለ ሻዶ ከሌለ ምን ይሰራል ኢጎዴዝ? ስለዚህ በተቻለ መጠን እኔ ማመን የምፈልገው ሁሉም ሰው ኢንላይትን እንዲሆን ኢጎዴዝ ነሰሰሪ ነው ማለት አልፈልግም። ግን ፋክቶች እና ኤቪደንሶች ወደዛ ይገፉኛል። ከኢጎዴዝ በኋላ ኢንላይትን የመሆን እንትን አለው እና አሁን ይሄን ስላችሁ አም ኢንላይትን እንደምትለው አንድም ሹክ ሹክ ይላችኋል። ይዞረ ማለት yes አልፈልግም። ማመን ግን እፈልጋለሁ መሆኑን ስለምፈልገው ለእናንተ የምመኘው ለኔ ባልመኘው እኔ የዋ ወይም ሞኝ ለራሴ የምመኘው ነገር ነው ገጥሞኛል። ላለማመን በቃ እዚህ አርመጥምጬው እኔ አይደለሁም በቃ ስለ ጉዳዩ ስለማቅ ነው ብዬ ባወራችሁ ደስ ይለኛል። ግን በቃ እያስገደደኝ ፋክቱ ስለሚመጣ ጨዋ መሆንም ስለሌለብኝ አይኖ ልክ ይሄን ስል የሚታገላችሁ ክፍል ይኖራል ከዳጊ በስተቀር። ቅዱስ ሰው ነው እኮ ና ያለች ይሷላል አንድ ቪዲዮ ላይ አምኖት ቅዱስ ጫት ቅማለሁ አልነበራችሁም ማለት አሁንና በግድ ኃጢአተኛ መሆኔን ለማሳመን መታገል አለብኝ ሰው መሆኔን ለመናገር። ሶ ይሄንን ትግል ራሱ አልወደው መልሶ ለምን ባላንስ ሺቱን ካልሰራው እፊታችሁ የቆመው ሰው የተቀባሁ ነኝ እያለ ነው ምናምን የሚለው ስቶሪ መልሶ ትግል ስላለው ማለት ነው። ሶ ስንቱን ታግለ ነው እንችላለን። ሶ መቀበል ነው መፍትሄው ያልኩት እሱ ነው። ኢንላይትመንት የሚባል ነገር የለም ብሎ መቀበል ወደ ኢንላይትመንት ይወስዳል። ከዛ ከሆንሽም ደግሞ እሱኑ መቀበል ማረፍ ነው። አለመሆንሽን ለማሳየት መጋጋጥ እስቲ ከጉዳዩ ጋር መጋጨት። ስለዚህ መቀበል የተሻለ መፍትሄ ነው። አሁን ነህ ወይ ብሎ የሚጠይቀኝ ሰው አለ። ቀጥል ቻው። እሺ ኢጎ ኢንካውንተር እና ደግሞ አት ሴም ታይም ቪዲዮዎች ላይ እኛ በምንፈተንባቸው ነገሮች ስትወቅ ታሳየናል። ፍራቻ የሆነ እና ኢጎዴዙ ከኛ በምንድን ነው የተሻለ ለእኛ እኛ በምንፈተንበት ነገር እየተፈተን ከሆነ ምንድን ነው የሰጠው የተለየ ፍሬዎቼ ናቸው። መውደቄ አልተቀየረም፣ መፈተን ወድቄ ግን አፈራለሁ ያስገድደኛል። ከዛ ዞር ብዬ ሳየው እንኳን ወድቄ ቆሜ እኮ አላገኘሁም ያን ነገር። በ3 ዓመት ውስጥ በህይወቴ ውስጥ የሆነው ነገር በ30 ዓመቴ የሆነው አይደለም። ታግዬ እዛ ጋር ደረስኩ። ሶ ተሳሳትኩ ተሳድቤ እንኳን የሆነ ሰው ደህና ሰው ይሆናል። መሳደብ ስተት ነው አይደል? ውጤቱስ ተበዳ ምናምን አስብላቸዋለሁ ክላይንቶቼን በምታይ ተበዳ በይ ብዬ ካለች በኋላ ጭልጥ ያለ ቆንጆ እንቅልፍ ትተኛለች። አሲፍ ኢትስ ላይክ ዴዝ ማለት እንኳን ብላ ተብላ ማታቅ መባልንም ስተት የምታረግ ሴት በዛ ስተት ባለችው ነገር ግን ፕሮዳክቲቭ ነገር ስታመጣ ሶ መፈተኑ መውደቁ አይደለም ነጥቡ ምን አመጣ ነው ቀጣይ ምንድነው ማለት የኛም ወደቅ አንተ ወደቅ የሚለየው ኢጎዴዙ ማለት ግን አሁን አንተ መውደቅህን ተወደዋለህ? እሺ ወደ ሌላ ጥያቄ እንሄዳለን። እሺ ትንሽ ቀረስ ከወጣ ይቅርታል። ኦኬ 3 ጥያቄ ግን አንድ አይነት ይዘት ያለው ጥያቄ ነው። እሺ አገኘው ነገር
አንደኛው ወደ ኒቼ ልመልስህና ብዙ እውነቶች በሎጂክ ነው የሚዳዩት። አሳማኝ እስከሆኑ ድረስ ብዙ እውነቶችን የምንሰማበት ዘመን ይመስለኛል። እውነት የሚመስሉ እውነቶች አሉ። እነዛ ላይ የትኛው ነው እውነት? ስለ ፍጹማዊ እውነት ታምናለህ ወይስ በአንጻራዊነታቸው ታምናለህ? ይህን የምጠይቅህ ሁለተኛውን ጥያቄ ልመጣ ስለሆነ ነው። ዲቫይን የሆኑት ቢንግስ ሰይጣንን እንበለው መልአክን እንበለው መንፈስ ቅዱስን እንበለው አሁን ባልናቸው ስቴፖች ውስጥ ያላቸው ኢንተርቬንሽን ምንድን ነው? ወይስ ኢንተርቬን አሁን ባለው ኢንላይትመንት ኢጎዴዝ የእኛ ፈተና ውስጥ ያላቸው ኢንተርቬንሽን ምንድን ነው? ወይስ ጭራሽ ኢንተርቪን ጭራሽ አይገቡም? ወይስ ከገቡ ደግሞ በምን መልኩ ነው? ስሜቴ ቶሎ ሪያክት ማድረግ አለብን። የመጀመሪያው ትደግምልኛለህ። አሁን የሁለተኛው ላይ ዜና አላቸው፣ በደንብ ነው ያላቸው። ትራፕ ነው መጀመሪያ የሚዘጋጀው። ቅድም እንዳልኩት መንገድ ልክ ወደ ትዕቢት የምትወስድ መንገድ ትጎዘጎዝልሃለች። አንተ የምትሄደው የሚመስልህ ወደ መልካሙ መንገድ የሆነ ነገር እየገባ እየተለወጥክ እየሄድክ እንደሆነ ነው የምታስበው። ግን ይሄንን ክፍል የሚከታተል ኢጎ አለ። ዴቨሎፕ ማድረግ ትጀምራለህ። አማራጭ የለም። መልካም እየሆነልህ መልካም አልሆነልኝም አትልም። ሶ እየተለወጥክና እየተሻሻልክ እንኳን መሄድህን ኢጎ ወስዶ አይደንቲቲ ያደርጋል። ምንም አማራጭ የለም። ሶ እሱ ምን ይሆናል? ትዕቢት ትልቁ ዲቫይን ቢንግ እንዳልከው የሰይጣን አንተን በጣያ ነው። ዘ ዴቪል አድቮኬት ትዝ አላችሁ? በሏት እስቲ። ቫኒቲ ኢዝ ማይ ፌቨራይት። ሶ ቫኒቲ ይመጣል። ትምክህት በልብህ ታድራለች። በውጭስ አትመስልም። ኦልሬዲ ጎ ኢዝ ፍሎ ነው የምትመስለው። ቀለል ያለ ሰው ነው የምትመስለው። በውስጥ ግን ቅለትህን እንኳን ተነጥሎ ይዋር መቅለል ቻልክ እኮ እና ብሎ ሊቀድስ የሚጥር ክፍልህን ማጥፋት አትችልም። ሶ ያቺ ትዕቢት ትሆንብሃለች። የመጀመሪያው ምን ነበር? ልከተለው የሚገባ አብሶሉት ትሩዝ አለ። ለሁሉ ጥያቄ መልስ የለኝም ባይዘው ለሁሉ ጥያቄ መልስ የለኝም። ሁለተኛው ላይ መልሰዋል። ሙስሊ እነሱን የሚያዩት ውስጥ እንዴት እንደሚገቡ። ሶስተኛው ስለምትቀድመን እኔ ወኪል ስለምትቀድመኝ የኔ ጥያቄ ይጠይቃል። አልባት 5-10 ዓመት በኋላ ወዴት እየሄድክ ይመስላል? የት ስለመድረስ ነው እየተጠቀመ የማልችላቸው ነገሮች ችሎ ማየት ደስ ይለኛል። ለኢጎዬ ምግብ እንዳይሆኑ ጣልቃ የሚገባ አካል ያግዘኝ። እሱን እለምናለሁ። ለምሳሌ እዚህ ጋር አሪፍ ፐርፎርም ባደርግ it's not all about me, it's all about you too ማለት ነው። ስለ እናንተ ነው። ሶ ይሄንን ግን ወደ እኔ ቶሎ ስቦት አይደንቲቲ ሊያደርገው የሚፈልገው ክፍሌ መዋረዴም ሊሆን ይችላል። እርግጠኛ አለመሆኔ እየታገለ እንዲነግልልኝ እፈልጋለሁ። ግን ኦልዌይስ አድቬንቸር እፈልጋለሁ። ላይፍ ቦሪንግ ናት። እኔ ህይወት ተነሳ የበላው የተኛው ምናምን የበዳው ምናምን ልጅ ያሳደጉት በቃ እኔ ይሄን አልችለውም ለዘላለም ነው። ሶ አይ ኒድ ቱ አድቬንቸር እፈልጋለሁ። ልክ ለአብርሃም ናውጣ ከእናት ቤት እንዳለው የሆነ ወደማላውቀው ቦታ የሚጠራኝን አካል ድምፅ መስማት መለማመድ ትፈልጋለች ነፍሴ። ትናንት ከዛሬ በቫሊዩ መለየት አለ። ስለ ነጋና ስለመሸ እንጂ ትናንትናና ነገ የለም። ላይፍ ላይን ናት። እዚህ ላይ ዝም ብዬ እየተጓዙ ቤት አልፈልግም። 40 ዓመቱ 40 ቀን እንዲሆን ይፈልጋል። እንዲያጥር መድረሻ ላይ ማለት ክርስቶስን መምሰል ለትልቁ ባለ እሱን መምሰል። እሱ ጎረቤት የለውም፣ ባይዘው ስራ የለውም፣ ሴሚናር የለውም፣ አይፈራ አይጠላ። ግን ሰው ነው፣ ስጋ አለ። የሆነ ሰው የሆነ ቦታ አለ። በዛች ቦታ ሄጄ መንኮራሪኩን ብለቅ የለም። ወዴት ነው ሄደው አለ። ግን ያላቀ መኖሩ ያኖረኛል። ምንም የሚያደርግልኝ የማያደርግልኝ ነገር ሁለተኛ ለጌት ኢሞሽናል ተቀመጠ ወደ ሌላ ነገር። እሺ አንተን በብዛት የሚከተል ሰው ወይም ደግሞ አንተን የሚያደርግ ሰው እኔ ፐርሰናል ከዘረዘርካቸው በብዛት እና ለምን ይመስላል አንተ ላይ ምን አይነት ፐርሰናል ታይቶ ነው? ሁለቱ አክቹአሊ ሶስቱ ነው። ሻዶ አለባቸው። ኢጎ መስራት ይፈልጋሉ። ይሄንን ለመሆን ማለት ነው። ራሳቸውን ለመከታተል ኢጎ ከሌለ ሻዶውን ማወቅ አትችልም። ትንሽ ገፋ ስትደረግ ኢጎ እንዲህ ነኝ እንጂ መጀመሪያ እንዲህ ነኝ ደረቱን ነፍቶ የነበረው ኢጎ ሻዶ ኢንካውንተር ሲያደርግ ኢጎ እንዲህ ነኝ እንጂ ብሎ ያውቃል ራሱ። now it get humble ማለት ነው። ኦኬ እንደነ ገሌ ነኝ ለካ ሶ ኢጎ
ኢጎ እንዲኖራቸው ይፈልጋሉ ሻዶ ያላቸው ሰዎች። ለምን ራሳቸውን መታዘብ እንዲያውቁ ቁጥራቸው እንዲገባቸው። አብዛኛው ሻዶ ነው የሚሆነው። ከዛ በኋላ አግሬብልነስና በቃ አግሬብልነስ ነው ሊሆን የሚችል። ኢጎ ያለው ወደ እኔ አይመጣም፣ ፎሎ አያደርገኝም። ለምን ኦልሬዲ ቅጥሩ ውስጥ ጉድ ኤንድ ባድ አለ፣ ያውቃል ምን ይሰራለታል። አባቴ ይስቃል። አልቲሜት ኢጎ ምሳሌ እኔ በቅርብ የማውቀው እሱ እኔ ብር ይሄን የሚያክል ብር ከፍለው ይሄን አድርጉ ስትል እንዴት ነው ምንድን ነው አንተ ግን የምትላቸው? እኔ በሆን ፈጽሞ አላደረገውም። ሴም ሺት ነው። ሌላ ሰው ቢሆን እኔ ለበኃይሉ ያን እናንተ የምታደርጉትን አድርጌ አልቀርብም። አከብራቸዋለሁ ማለት ነው። ያን ስታደርጉ እኔ ላረግ ለራሴ የማልችለውን ነገር ነው ያደረጋችሁት። ኢጎ ያለበት ሰው ወደ እኔ አይመጣም። ሻዶ ያለበት ሰው ግን ኢጎ እንዲኖረው ሻዶን ያለ ኢጎ ስለማያየው ማለት ነው ኢጎ እንዲኖረው ይመጣል ወደ እኔ። ከዛ አግሪብልነስ ናቸው ተበልተው፣ ብዙዎቹ ሴቶች ተበልተው የሆነ ያክል አመት ምሽት ተደርገው በሳይኮፓት በቃ ብዙዎቹ ሴቶች ናቸው። ወንዶችም አሉ። ፎርዛ አግሪብልነስ ነው መልካም ያደርጋሉ፣ ይገጥማቸው ባል። ከዛ የሚገርመው መንገድ አግሪብል የሆኑ ሰዎች የነሱ መልካምነት ስህተት እንደሆነ አያውቁም። የሚያሳዝነኝ እሱ መልካምነት ስህተት እንደሆነ ታውቃላችሁ። የተቀደሰውን ምግብ ለውሾች አትስጡ እንደሚለው መልካምነትሽ የማይገባቸው ሰዎች አሉ። የጫማሽን ትቢያ ያራግፈሽ አንቺ ወደ ቴብሉ እያመጣሽ ያለሽውን ነገር ቼክ ማድረግ አለብን። ቴብሉ ላይ ምንም ሳታስቀምጪ ከኔ እንደ ፓራሳይት እየተጠቀምሽ መሆኑን እያወቅሁ በወልድለት ይስተካከላል እንትን ብለት ይስተካከላል እያልሽ ትራፕ ነው። ኦኬ፣ ስለዚህ መልካምነታችሁ ስህተት ነው እንድላቸው አግሬብል ሰዎች ይመጣል። መልካምነታቸው ስህተት መሆኑ ግን አያውቁም። መልካምነት የማይገባው ቦታ ላይ መዋል አይገባው። ምርጥ ነገር ሰው የማይገባው ቦታ ላይ እንዳይሆን እና አግሪብልነሳቸውም ከፊር ኦፍ ኮንፍሊክት የመነጨ ስለሆነ ኮንፍሊክትን በትንሹ ኢንጀክት ቢያደርጉ ወደ ፐርሰናሊቲያቸው ኮንፍሊክትን ማለት ዳይሬክት ሄደው መጋጨት ሳይሆን ፐርፐስፉሊ ራሳቸውን ለሆኑ ነገሮች በማጋለጥ በኮንፍሊክት ራሳቸውን ግሮ አፕ ያደርጋል። አግሪብልነስ ሁለቱም ነው ያነሳው። አላለቀም ነው። እሺ የሆኑ ሰዎችን ፓተርናቸውን እያሳየን እንደዚህ ሲሆን እንደዚህ ነው እያልከን ወደ ቾጉ መዋረድህን ነገርክን እንጂ መዋረድህን አላሳየህም። አንተን ፕሮቴክት እያደረክ ነው እንዳለ መዋረድህን ነገርክን። ቢሆን እንዳይታይ መከልከል ማንም ፕሮቴክት እያደረክ መዋረዴ መናገሩ ለምሳሌ ለካህን ሄደ ኃጢአትን ስትነግረው አንተ ነህ ሪስፖንሲብል አንተ ነህ እንጂ ካህን ውስጥ ዋረድ ቢያገኝ ይሄ ኮንፌሽን አይደለም። ስዋረድ ማግኘት አትፈልጉም የምትወዱ ሰዎች አሉ። ያንን እንደ በኃይሉ ከፍታ ታዩታላችሁ። መዋረዱን መናገሩስ ከፍታ አትበሉት። ግን መዋረድ የመናገሬ ለእኔ ጆርዳንንና ኤልያስ ገብ እንደተናገርኩት በኃይሉን መማር የለብኝም። እኔ ነኝ የነገርኩት አንተ አግኝተኸዋል። አንተ ብታገኘው አይጋቺው ነው ስሜቱ። ልክ ክርስቶስ ቅድም ሐሙስ ማታ አደረገው መዋረዱ ነገር አይደል? በደቀ መዛሙርቱ እዚህ ጋር ግን ሌላ አንድ ተጨማሪ ከዚህ ጋር በተያያዘ አንዳንዴ ዝም ብዬ ደጋግሜ ነገሩን ሳስበው ያ ቪዲዮ አንተ እጅ ላይ አይደለም። ሌላ ጊዜ ተበላሸብኝ ብለህ ደለተህ ሳትለቅልን ትቀራለህ። ምናልባት መዋረድህም ሊኖር ይችላል። ልክ ነው እንደዛ። እነሱ እጅ ላይ ስለሆነ ግን ኤኒ ታይም ሊወጣ እንደሚችል አይምሮህ ያውቃል። ስለዚህ ቀድመህ ይሄ ሊወጣ ይችላል። ቀድመህ ፕሮቴክት እያደረክ ነው ወይንስ የምር ለኛ እየለቀቀን እንትን ነው መዋረድን እየገለጥክ ነው? ከዚህ በኋላ ቪዲዮውን ቢለቁት ያው እንደዚህ አይደለም እንጂ ትቢት ስለሚሆን ቢለቁት ክሮፕ እያደረኩኝ ልክ ከሰራኋቸው ቪዲዮዎች አንዱ አደርገዋለሁ። ግን በዛ ወቅት የተሰማኝ ስሜት አይ ዲስላይክ ዳት ማን ሶ ዱ ዩ ማለት ነው አይደል? ራሴን ከጠላሁት አንተ ልትወደው የምትችልበት
መንገድ የለም። ለምን ቫልዩ እየሰራው ነው ያለው። ስለዚህ የጠላሁትን ሰው እንኩ ውድ ነገሬን ብዬ አልሰጣችሁ። ሰው አቆምኩትና ግን እንደተዋረኩ ግን ነገርኳችሁ። ኤቭሪቲንግ ሁሉን ነገሩን ገልቤ ካላየሁ የሚል ይሄ የኖህ ችግር አለ፣ የኖህ ልጆች ችግር። እኔ አሁን ማየት አይደለም ፍራቻው የመጣው ይመስለኛል። በአንተ እጅ አይደለም፣ ቁጥጥር የለህም በዚህ ቪዲዮ ላይ እና ለእኛም ባትነግረን በሆነ አጋጣሚ መዋረድህ አሁን ከነገርከን በላይም ሊሆን ይችላል፣ ያነሰም ሊሆን ይችላል። ያህንን የፈራኸውን ነገር ለእኛ ያልወደድከውን ነገር ለእኛ የሰጠህበት መንገድ አሁን ከዚህ በኋላ ቢወጣ የትኛውንም አይነት ዳም ቢሆን ኦልሬዲ ለዛ የሚሆን አይምሮ ሰጥተህናል። ይሄ እንትን አይሆንም። ምንድን ነው አይምሯችንን ቀድሞ ማዘጋጀት አልሆነም ወይስ? የማቀርበው ነገር በተቻለ መጠን ውድ ነገር እንዲሆን የምፈልገው እዛ ጋር መጥፎ ሰርቼ እንኳን መልካም መስራት አለመቻሌን መልካም መስራት አለመቻሌን እንደ ዊክነስ ነው የምቆጥረው። መጥፎ መስራቴንም አረግራችኋለሁ፣ ችግር አለ። አሁንም እንትኑን እንዳታታግሉኝ። ፐርሰናሊ ወደ እኔ ከገባው ቅድም ለልጄ ለእህቴ የመለስኩትን አይነት መልስ ውስጥ ነው የምገባው። ላሳምናችሁ ስታገል አገኛለሁ። ስለ ባህል ምንም ላሳምናችሁ የምጥረው ነገር ልታሳምንን እየጣልክ ነበር እንዴ ካልከኝ አሁን ላሳምን እጀምራለሁ። ሉፕ አለው ማለት ነው፣ ፓራዶክስ ነው። እኔ ግን እሺ ማለት ሌጋሊ በቃ አትልቀቁት ጋር አንተ ፈቃድ መልቀቅ አይችልም። ዝም ማለት ትችላለህ ማለት ተዋረድኩ ምንም ሳትል በቃ ተውኩኝ ማለት ትችላለህ። ስለዚህ እንትና ምንም ማለት ይችላል። በቃ ማለት ሌጋሊ አትልቀቁት አትፈልግም ብሏል። ኢንተርቪው የተደረገው ሰው ይችላል ቢለቁትም ይጠየቁበታል። ልጠይቅ ቤት ማለት ነው። ስለዚህ እንደዛ በሆነበት ሁኔታ ለእኛም ዝም ማለት ይችላል። ተዋረድኩ ምንም ሳይል ዝም ማለት ይችላል። ግን አለ አይደል ለእኛ የሆነ የማይለቀቅበት ምክንያት ምናምን ነግሩ። ስለዚህ ይሄ እንደማዘጋጀት አድርጌ ያልኩት በቃ ኢትስ ኦኬ። እዚህ ጋር ይሙት ይሄ እሺ ወይ አባ ድምፅን ከፍ አድርገህ ስትሰማ ስታየው ራስህን ማን መሰልኩ በሚል ስቶሪ አይደል፣ በጀጅመንት አይደል፣ ጉድ ባድ ልትለው አይደል። እንዲጠፋ ከፈለክ አንተ ላይ ያገኘኸው ባድ፣ አንተ ላይ ያገኘኸው ጉድ ያንተ እንዳልሆነ እንድታውቅ ከየት ኢሚቴት አድርጎ እንዳመጣው ሰውነት የማን ንብረት የማን ጸጋ እንደሆነ ባለ አንድ መክሊቱን ተቀብሎት ለባለ ሁለቱ ነው ባለ አምስቱ ጨመረለት። የማን የተሰጠው? እዚህ ጋር ቆሜ ሳውራ የማንን ጸጋ ያገኘለት? ማን ነው እዚህ ጋር የቆመው? በኃይሉ ብቻውን ነው እንዴ? እኔማ በኃይሉ እኮ ፕሬዘንቴሽን ቆሞ ሲያወራ እኮ አይቼው አላውቅም። በዘመኔ በታሪክ አቮይድ የማደርገው ነገር ሰው ፊት መቅረብ። ማን ነው ይሄ ሰው? እኔ አላውቀውም። ኢሚቴሽኑን አየዋለሁ ማለት ነው። ማንን የመሰልከው? ጉዱም ያንተ አይደለም። የተሻለ ጉድም ይሰጠኛል አለ። ይሄ ብቻ አልፈልግም። ይኸውልህ ማንን መሰልክ ነው ተመልካቹ አይደል? ነፍስ አይደል? ቅድም ያልከው ኮንሽስነስ ባየች ቅጽበት ድካሙ ይጠፋል፣ መልካሙ የማን እንደሆነ ታውቃለህ። ናው ሽጌት አምብል ማለት ከእገሌ እኮ ይሄንን አመጥታለች ነፍሴ ወይም ሰውነቴ የእገሌን ጸጋ ኢሚቴት ወይም ይዞ አየሁት። ደስ የሚል ነገር ነው። ለባለቤቱ ትነግረዋለህ፣ ሰለብሬት ታደርገዋለህ። አንተን አይደለም። አሁን ግልጽ ነው። ተመልካቹ መጥፎ ከሆነ ማንን መሰልኩ ነው የምትለው? ስቶሪ ላይኑ ላይ በዚህ ሰውነት እኔ ብቻ አይደለም ማክት ማድረገው። ስፒሪቶች ፓወር አላቸው፣ ፓተርኖች ፓወር አላቸው፣ ወላጆቼ ፓወር አላቸው፣ ዘ ኮሌክቲቭ አንኮንሸሱ ፓወር አላቸው። ይሄ መድረክ ማን እንደተገለጠበት ማየት አለበት። who is at play የሚለው ቅድም እዚህ ጋር ቃየል ብዬ ነበር። ለምሳሌ እንደ ቃየል ቴምፕቴት ሲያረጋት ነፍሴ ይዤው አውቃለሁ። ጓደኛዬ በቤቴ መኖር ጀመረ። ይበላል፣ አስታዋሽ ውስጥ ሆነ ሲበላ ላውድ ነው፣ ሌላ ነገር አልሰማም። ቃሻ ሲጠጣ ብዙ ሊትር ውሃ ይጠጣል፣ ውሃውን ያሰላል። እና ይሄን ልጅ ስጠምዶ አገኘው። ትንሽ ነገሮች ዞር ላረግበት ላይክ ቀድሜ ጠርጌ በልቼበት ወይ ለኔ አሪፍ በልቼ ልመታሰል እና ቴምፕቴሽኑ አየው። ኦኬ አይ ኤክስፖዝ ማሰልፍ ማለት አንደኛ
በእንጀራ እናት ነው ያደግኩት እና ከእንጀራ ጋር ጥሩ እንትን የለኝም፣ ስቶሪ የለኝም። ሲያንስብኝ ምናምን አውቃለሁ። ሶ እዚህ ጋር እንጀራ እናቴ ፓተርኗ አክት እያደረገኝ ሊሆን ይችላል ወንድሜ እና ፕሊዝ ተረዳኝ። ክሊርሊ እንዲህ ነው ያለው። ተረዳኝ። በቃ ሌላ ፓተርን ቼክ እያደረገ ጆሮዬ ሌላ ነገር መስማት አይችልም። ሶ ብችል 2 ቲማቲም እና 1 ሽንኩርት የሆነች ሩብ ኪሎ ምስር ምናምን ሳንቲም ስታገኝ አትዘንጥ፣ ገዝተህ ግባና ግደለው፣ የራሱን ብር ነው የሚበላው ብዬ ልራት። ኦኬ ኤክስፖዝ ማይሰልፍ ኤክስፖዝ ማድረጌ ልክ ቃየል ዱዌል ስታረግ ስትል ኃጢአት እግዚአብሔር መጥቶ እንደነገረው ኮንፌሽን ትልቁ መንገድ እና ታየዋለህ፣ ታጋልጠዋለህ። ፓተር አንተ አይደለም። ሶ ጸጋውንም ጥፋቱንም አንተ ካልሆንክ እኮ መኖር ቀለልህ አይደል? ግን ጉድ ዋቸር መሆን አለብህ። መጀመሪያ ፊልም፣ ከዛ ህልም። ማን ነበር ስለ ህልም ህልም የማያይ ሰው ስቴጅ ያወጣል። ህልም የማያይ ከባድ ነው። አትፈሩ። ፖርን የሚያይ ማለት ያለ ህልም የማያይ አውጣው 1 5 ሰው አለ። ሌሎቻችሁ ታያላችሁ። አይ ሸሚዝ የለበሰ በቅርብ ያየኸው የምታስታውሰው አይተኸኝ ታውቃለህ? በህልም አይታችሁ የምታውቁት ሲሆን ኧረ ኦኬ። ሴቶች ለምን ነው የምታዩ? ኧረ ብራዘር እኔ ማይቻል ምን እያደረኩ ነው? ቆሜ እያየሁ ዴጃvu ነው። ይሄን ያየሽው? በቃ እንደዚህ የሆነ ነገር ሳደርግ ቁመህ እያየኸኝ ነው የማየው ብዙ ጊዜ። ሽንት ቤት ስሄድ ሳቸው አሁን ይበልጣታችሁ አንዴ